አዘካ ዘካ የሚለው ቃል ወነማ ወልበረካ በረካ የሚለው ቃል ሁለቱም 32 ጊዜ ተጠቅሰዋል። ምን ማለት ነው? ዘካቸውን የሚያወጡ ሰዎች ገንዘባቸው የተባረከ ማ ነቀሰ ማሉ ምርኢን ምን ሰደቃ የአንድ ሰው ንብረት ከዘካ አይቀንስም ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አንተ አንድ ሰው ችግሮት እርዳው፣ ያን አላህ ይተካዋል። ወማ አንፈቅቱ ሚን ሸይኢን ፈሁወ ይኽሊፉሁ ምንም ማትሰጡም የተካውት ቢሆንም የአላህ ቃል ኪዳን ሙሉ ሹር ሆኑ ምንም ማትሰጡ ምን የተካውት ቢሆንም። ስለዚህ ዘካና በረካ የሚለው እኩል ቁጥር ተጠቅሰዋል። አልሙሲባ ችግር የሚለው ችግር ሙሲባ ምናምን ወሹክር ማመስገን የሚለው ቃል ሁለቱም እኩል 75 ጊዜ ተጠቅሰዋል። አላህ ምን ማለት ነው አሉ ዑለሞች፣ ችግሮች ሙሲባዎች ሊመጡባችሁ ይችላሉ፣ አመስጋኝ ስንት ጸጋ አለ እናንተ ዘንድ የአላህን ጸጋ እንቆጥረዋለን እንዴ? ወኢን ተዑዱ ኒዕመተላህ ላ ትሕሱሃ የአላህን ጸጋ አትቆጥሩትም። ከጤንነት ከኛ አፈጣጠር ጀምሮ ወፊ አንፉሲኩም አፈላ ቱብሲሩን ራሳችሁን እዩት እኮ ነው አላህ ላይ። በጣም በቅርቡ አንድ ሪሰርች ላይ አላህ ስብሓነሁ ወተዓላ ከአንገት ላይ ከአንገት በላይ የሚገኘው ራሳችን ላይ ያስቀመጠውን ተአምር ሲገልጹ ውሃ ምን ጠጣዋለን አካላችን ላይ የሚፈሱ አራት ፈሳሾች አሉ። እንባ አለ፣ ንፍጥ ፈሳሽ አለ፣ ምራቅ አለ፣ ኩክ የጆሮ ደግሞ ኩክ አለ። ሁሉም ፈሳሾች ናቸው። አራቱን ግን የተለያየ የሥራ ዘርፍ ሰጥቷቸዋል ይላሉ ዑለማዎች። የአፍን ውሃ ብትወስደው ምራቅን ሕልው ነው፣ ጣፋጭ ነው ምራቅ። ለምን አሉ? ምግብ እንድታጣጥምበት። የአፍንጫ ፈሳሽ ማዲቅ አጣባቂ ነው፣ ንፍጥ የማጣበቅ ባህሪ ነው ያለው። ለምን አላህ እንደዛ አደረገ? እንደ ምራቅ አያደርገው? ምን እንትረከረክ ነበር እንደ ምራቅ ቢያደርግ ለምን አደረገው? አላህ ወደ ሳምባ ስተነፍስ አቧራ ቆሻሻ እንዳይገባ ንፍጡ ዘው ያስቀራው። አንዳንዴ ከባድ ስራ ሰርተ ስትነፈት ጭቃ ይወጣል እኮ ማስቀሪያ ዲስትሪቢዩሽኑ ነው። የአይንም ፈሳሽ እንባን ሐር አቃጣ ያደረገ ለምን? አይኖች ሲከፈት አቧራው የሚያመጣው ጀርሞች አለ ይቀበሉና አቃጥለው አይን ጥግ ላይ የአይን አር ወይም ቅምጥ አድርገው ያስቀምጡት። አላሁ አክበር አትሉ ባርሽ ኢቭን አላህ እንዴት ዲስትሪቢዩት እንዳደረጋችሁ የሥራ ኃላፊነታችሁ። የጀሮም ፈሳሽ ኩክን ሙር መራራ አደረገ። ለምን? እንደ ነፍጥ አያደርገውም ወይስ እንደ እንባ አያደርገውም? ኩክን መራራ ለምን አደረገው አሉ? ለሊት ተኝተህ ማለት እዚህ ሀገር አታውቁም፣ ትላትሎችን መሰል ተኝተህ እነ ትላትል ጀርሞች መጠው ውስጥ ገብተው ለማደሪያ ይፈልጉታል። ቀዳዳ ሲገቡ ይቀምሱታል። ምንድነው? መራራ ነው አይደል? ኢትስ ናት ኮምፎርታብል። ይሄ ለመኖሪያ የሚመች ክልል አይደለም። ወጥተው ይሄዳሉ። አራአይቱም ኸልቀላህ አላሁ አክበር ወፊ አንፉሲኩም አፈላ ቱብሲሩ ነፍሳችሁን እዩ የኔን ተአምር ታዩታላችሁ። ስለዚህ ሹክር የሚለው ቃል ሙሲባ የሚለው ቃል ስንት ተጠቅሰዋል? ሁለቱም 75 ጊዜ። የመጨረሻው ሙሐመድ አሽረፉል ሙርሰሊን ነቢያችን ሙሐመድ የሚለው ቃል ወሸሪዓ ሸሪዓ የሚለው ቃል ይሄ ሸሪዓዊ ድንጋጌዎች ሁለቱም 4 ጊዜ ተጠቅሰዋል። ዑለማዎች ምን አሉ? ከአነ ሸሪዓተ አልኻሊዳ ለሙሐመድ ሰለላሁ ዐለይሂ ወሰለም ምን ማለቱን የመጨረሻው ሸሪዓ ለመጨረሻው ነብይ ነው ማለት ነው። ይሄን የቁርአን ተአምር ያያችሁ ነው። ቁርአን ጋር ሐቂቀተ መኖር መቻል አለበት። ይሄው በቅርቡ ያወጡት ተአምር ቁጥራዊ ተአምሩ ሲያዩት የሚገርም ትስስር አላቸው። በየትኛው ሂሳብ ነው ቀን 365 ጊዜ የሚጠቀስ ወራ 12? አላሁ አክበር። ስለዚህ ቁርአንን እንደ አዲስ ልንዳሰው ይገባል። የሚገርማችሁ ሰለፎች በእውቀቱ መገረም ብቻ አይደለም፣ ቁርአንን ይራመዱት ነበር፣ ይተገብሩታል። አሁን ኹጥባ ያረግን ነበር። ኢማሙ ምን ይላል? የረሱልን አኽላቅ አይሻ ተጠየቀች። ስነ ምግባራቸው ምንድነው አሏት ሰዎቹ። ካነ ኹሉቁል ቁርአን ስነ ምግባሩ ቁርአን ነበር አለች። ነብዩን ስትገልጻቸው የሚራመድ ቁርአን ናቸው። የከለከለው የሚርኩ ያዘዛቸው ይሰሩ ቁርአን የሚራመድ ነበሩ ትላለች።
ቁርአን ላይ አያቱ ላይ አብረን መኖር አለብን። የበለጠ ልንተዋወቀው ይገባል። የሚገርመው ቀደምት አያቶቻችን ኢትዮጵያውያን ቁርአን ጋር ከመዋሃዳቸው የተነሳ ለጨዋታ እንኳ ያውሉት ነበር። ቁርአን ነሰስ ለጨዋታ እንደ ይነጋገሩበት ነበር። አላህ Subhanahu Wa Ta'ala አንዲት አያት ላስታውሳችሁ። ስለ ሰማይ ስላስዋበበት ከዋክብት ሲያወራ ወዘየናሃ ሊናዚሪን ይላል። ሰማይን ለተመልካች አስዋብናት። ንጹህ ሰማይ አድርገን ከዋክብት ቁጭ ቁጭ አደረግንበት ለተመልካች እንዲህ ሲያው ያምራል ይላል። ከዛ አስከትሎ አያቱን አላህ ምን አለ? ወሐፊዝናሃ ሚን ኩል ሸይጣን ረጂም፣ ከተረገሙ ሸይጣኖችን ጠበቅናት ይላል። ይህ እንግዲህ ቁርአን ላይ የምናውቀው አንቀጽ ነው። እንዴት ኢትዮጵያውያን እንደተገለገሉበት ተመልከቱ። አንድ ደረሳ በገጠሮች ነው። ዱላውን ልጅ ደገፍ ብሎ አንዲት ቆንጆ ሴት ውሃ ልትቀዳ ስትወርዳየ ቆንጆ ናት ሲያል ለጓደኛው በዱላው ነካ አረገና አንተ ወዘየናሃ ሊናዚሪን ናት አይቻልም ለተመልካች አስዋብናት ናት አንተ እኮ ይቻላል ለጓደኛው። እሷ ደግሞ ቃልቻ ናት ሰምተዋለች። ወሐፊዝናሃ ሚን ኩል ሸይጣን ረጂም ነኝ አለች። ቁርአን ጋር ምን ያህል ትስስር እንደነበራቸው ይጠቁማል። كيف نحن مع القرآن አናነሳው ማለት ከረመዳን እዚህ ቁርአን የህይወታችን መመሪያ ሊሆን ይገባል። አላህ በሰማነው እንጠቀም ያድርገን። አንዳንድ ጥያቄዎች አላችሁ እነሱን እናያለን ኢንሻአላህ። አንድ ቅድም ከደረሰኝ ውስጥ እሱን ሳላካትን ያንብቤ መልስ ልስጣቸው መሰለኝ የተወሰኑት። ረመዳን ውስጥ መርፌ መወጋት ይቻላል ይላል። ባጭሩ ነው መልሰው ይቻላል ኢንሻአላህ። ጾምን ረመዳን ለመጾም ሀይድ ለማስቀረት ከኒና ብትጠቀም ይቻላልን? ይሄም ይቻላል ኢንሻአላህ። ምነዋ ይላሉ ዑለማዎች፣ ሴት ልጅ ብቻዋን ቀዳ ውጭ ስትባል አሁን ይደውሉልኛል ረመዳን ሊገባ ሲል ያምን አለብኝ እንዴት ላድርግ ይሏል። ትዝ የሚላቸው መቼ ነው? ዙሮ ረመዳን ሲመጣ ሙስሊሞቹ ጋር መጾም እንድችል በዚህ ሙቀት ስሜት አስቁማ መጾም ትችላለች ነው። ሌላው ጥያቄ ጾም ከተደነገገበት ሚስጥሮች አንዱን ብትነግረን። ባልሳሳት ይሄን ብዙ ጊዜ ተናግሬዋለሁ። ብዙ እንግዲህ ጾም የተደነገገበት የራሱ ብዙ ሚስጥር አለ። ቅድም እንዳልኩት አላህ እኛን ማስራብ አይደለም ዓላማ፣ ብዙ ምክንያቶች አሉት። በጣም ይገርማችሁ ሐታ ስንራብ ዑለማዎች ምን ይላሉ? አንዱ የጾም ሚስጥር የረሃብተኞችን ረሃብ በውስጥ ደወል እንድንሰማ። ዳሃ ቸግሮኛል ቢል አሁን ጆሮውን አትሰጠው። ሆድህ ሲጮህ ግን እንዲህ ዓመቱን ሁሉ ይርበዋል እንዴ? እኔስ ለአንድ ወር ያውም ሌሊት በሾርባ በሳምቡሳ ጾም በልቼ መግሪብ ላይ በተምር ማፈጠር ሙሉ ዓመቱ ረመዳን የሆነበት አለ አይደል? ይሄን እንድታስታውስ እስልምና አንዱ የደነገገበት ብዙ ሚስጥሮች አሉ። አንዱ የነሱም ፕሮብለም ከውስጥህ ነው የምትሰማው። እንዴ ያለህ እንዴ ቆምት በጸጋ ላይ የኖረ ሰው የድሆች ችግር አይታወቀው። ትናንት ማታ ያወራን ነበር ሁሴንም ጋር የእንግሊዟ ፕሪንስ። እንግሊዝ ውስጥ አንዴ ዳቦ ረሃብ ገባና ህዝቡ ረብሻ ፈጠረ። ሰላማዊ ሰልፍ ወጣ። ብሬድ 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 እያለ ይዞራል። ዳቦ ዳቦ ዳቦ። ከዛ እሷ ቤተ መንግስቱን አሰማች። ብሬድ የሚል ምንድነው አለች። አይ ዳቦ ዳቦ እያሉ ሶ why don't you give them a cake አለች። ለምን ኬክ አትሰጧቸውም ዳቦ ከሌለ? ገብቷቸዋል። አገርን እኮ የሚቀመስ የለም። ዳቦ እኮ እንጀራ ይደርቆብኝ ትላለህ። ቤትህ እኮ ጭማቂ ሊኖር ይችላል። ዳቦ ነሴንስ እነሱ የሚለው ችግር በላ ምን በላው ጠፋ ነው። ኬክ ለምን አትሰጧቸው? ዳቦ ጸጋ ውስጥ የኖረ ሰው የድሆች ችግር አይሰማው። አላህ ቅመሰው ይላል። ሀብታሙን ክዳ ግዴታ ረመዳን ፈርድ። እብኑ ሐዝም ምን ይላሉ? አንድን ቀን ረመዳን ያለ ዑዝር እንዳፈጠረ ሰው ወንጀል አላቅም ይላል። ግዴታ መቅመስ አለባት። you have to feel it። ነቢዩላህ ዩሱፍ ዓለይሂ ሰላም አላህ ስብሓነሁ ወተዓላ የግብፅን መጋዘን የመቆጣጠር ስልጣን አድርጓቸው እዛ ላይ ያሉ በጣም ጾም ያበዙ ነበር። ጠየቋቸው፣ ያ ነቢይ አላህ ሊማዛ ቱክሲሩ ሲያም ወአንተ ዓላ ኸዛኢን አልአርድ አሏቸው።
መሬት በቁጥጥር ሆኖ ለምን ነው ጾም የምታበዛ? ነቢዩላህ ዩሱፍ ምን አሉ? ወኢኒ ኢዛ ሸቢዕቱ አኽሻ አን አንሰጁዐል ፈቂራ፣ እኔ እኮ ሆዴ ቸብ ካለ የድሆቹ ችግር ይረሳኛል ብዬ ነው። አይ ሃቭ ቱ ፊል ኢት። እኔ ሲርበኝ እንደ የተራባለ ደወል ነው። ረመዳን ከተነገረበት ሚስጥሩ አንዱን ስላልሽ ነው። አንዱ ይሄና መሰሎች ናቸው ኢንሻአላህ። እሺ ቢስሚላህ الرحمن الرحيم። ያው ብዙ እነዚህ የምታያቸው ወረቀቶች ጥያቄዎች ሳይሆኑ ማሻአላህ ኡስታዛችን ጠዋት ጥያቄ ጠይቀው ነበር አይደል? ወደፊት ምኞታችሁ ምንድነው የሚል ነበር። እኔ ማለት ሁሉንም ሳጥሬ ጽፌዋለሁ እስከ 13 ይደርሳል። ከዛ በፊት ግን ጥያቄ አንድ ወንድማችን በቅርቡ ወደ እስልምና የገባ ነው። ማሻአላህ አላህ ይጨምርለት ቢላል ይባላል። ምን ይላል? አሰላሙ አለይኩም ውድ የተከበሩ ለኡስታዝ ኑሩ ያሲን ኑሩ፣ እኔ ልቤን አመመኝ ወላሂ አዲስ ነው ሐዲሱ ይሄን ይጠቅሳል። እኔ ዛሬ ከናንተ ጋር ሐዲስ በተቃራኒ የሚኖር ሰው ነበርኩኝ። አሁን ኢንሻአላህ በተቻለኝ አቅም አራዳ ለመሆን እየሞክራለሁ። አራዳ ማለት በዘመናዊ አባባል ተራቢ አላጋጭ ሊሆን ይችላል። በአሁኑ ሰዓት ግን አራዳ ማለት አላህ ባዘዘው መታዘዝ ብቻ ነው። በሄድንበት ቦታ ሁሉ ዱዓ አድርግልኝ አደራ ኡስታዛችን፣ እኔ ምኞቴ ነው ኡስታዝ ኑሩ ይላል። አላህ ይወፍቀው ኢንሻአላህ። እና ከወንዶች የመጡ ጥያቄዎች አሉ። በአንድ ደቂቃ ኡስታዛችን ይመልሳሉ። ወደ እንትኖቹ ከመሄዳችን በፊት በአማና የተቀበሉትን ብር ማጥፋት ይቻላል ወይ? ቢስሚላህ። በጣም የሚገርማችሁ በሸሪዓው ህግ ማዘርዘርም አይቻልም። 100 ብር ለኔ ሰጠኝ 100 ብሩን ማስቀምጥለት 10 ብር አድርጌ 100ን ባስቀምጠው ኢስላም አይደግፈው። አማና አንድ ደሴ ውስጥ የሚኖሩ አንድ ትልቅ ሀብታም አባት አሉ። በጣም ይገርማል። እሳቸው ልጃቸውን ያሳየኝ ነጋዴ፣ እሱ ማሻአላህ ሀብታም ነው። መጋዘን እንትኑ ከፍቶ ያሳየኝ ነው። እንትኑ ውስጥ አባቱን ካሁን በፊት በደርግ ብር ሰጥቷቸው 10 ብር የሆነ ብዙ ብሮች አስቀምጠውት እያለ ኢህአዴግ ገባ። ብሩ ይቀየራል፣ መለወጥ አለባቸው። አለውጠው ነው ማለት አማና ነው። አልነካው፣ ወቅቱ አለፈበት። አሁን ልጅየው ይሄው አባቴ አማናውን ጠብቆ ያስቀመጠው ብሎ እሱ እንትን ውስጥ አሳምሰው ላይ ውስጥ አስቀምጦታል እንደማስታወሻ። የዚህን ያህል ሙእሚኖች አሚን ናቸው። አማና አንድ ሰው ሰጠህ ባለችበት ሊነካ ይገባው። የሙስሊሞች እኮ መለያ ባህሪያችን ምንድነው? አማና ነው እኮ። ቄሱ ጋር ሲቀድስ የዋለው ክርስቲያን ሰፈር ሲወጣ ሸሆቹ ችንብር አስቀምጦልኝ ብሎ እኮ ነው የሚያመጣው። ታማኝ መሆናችን ነው የሚታወቀው። አሁን ግን የመርካቶ ወላሂ መስከር አይደል? እስላም ከዋሸ ቀኑ ተበላሸ፣ እስላም ካበለ ቀኑ ዘነበለ ይሉ ነበር ክርስቲያኖች። አማናችን እውነተኝነታችን በእነሱ አንደበት ይመሰከር ነው። እዚህ አማና እንዳለች ነው እናስቀምጠው የሚገባ ኢንሻአላህ። አንድ እህታችን ማሻአላህ ምን ትላለች? እኔ ኡስታዝ መንገድ አስቤያለሁ ዛሬ ማታ፣ ነገር ግን ኡስታዝ መጡ ሲባል ማስተካከለውን ነገር ሁሉ ትቼ መጥቻለሁና ኡስታዝ ያሰብኩት ሄጄ ልዘወጅ ነው እና ያሰብኩት ቦታ ከባሌ ጋር ኢንሻአላህ ዲንን ለማስፋፋት ነው ትላለች። አላህ ይጨምርልሽ። አላህ ይጨምርልሽ። እና ሳልህ ልጅም አላህ ይስጥሽ በዛ። እና የእህቶቻችንና የወንድሞቻችን ምኞት በ13 ሊገለጽ ይችላል። አንደኛው ምርጥ ሚስት መሆን የሚመኙ አሉ። ጥሩ እናት መሆን፣ የተቸገሩትን መርዳት፣ ጥሩ እና ኢማንተኛ ባል ማግኘት፣ ቁርአን የሚያሳፍዝ ባል ማግኘት፣ ሐፊዝ ልጆች መውለድ፣ ሐጅና ዑምራ ማድረግ፣ ጺምና ሱሪ ያሳጠረ ባል አግብቼ አሊም ልጅ መውለድ። እሺ አማና ነው አይደል? አማና ነው። የጻፈችውን ነገር ያው በትክክል ማቅረብ አለብኝ። እሺ ትልቁ የዲን አስተማሪ መሆን፣
ቢሊየነር መሆን በሐላል ማለት ነው። በሐላል ቢሊየነር መሆን ትላለች አንድ እህታችን። የቤተሰብን ትዕዛዝ ማክበር ያው ኡስታዛችን ተናገረው ጀነት ያው በእናት እግር ነው ብለዋል። ያው ቤተሰብ ትዕዛዝ ማክበር ትልቅ ነገር ነው። ሽርክን ማጥፋት ትላለች። ማሻአላህ እዚህ እየተሰቃሉ ያሉ እህቶቻችንን ወደ ሀገር ቤት መልሶ እዛ እንዲቋቋሙና ያው እንደምናውቀው ሁላችንም ብዙ እህቶቻችን ይቸገራሉ። ማሻአላህ ይሄ ራሱ ትልቅ የሆነ ምኞት ነው። አላህ ይጨምርላል፣ አላህ ያሳካላት ኢንሻአላህ። መስጂድ መስራት እና የብዛቶቹ ደግሞ ከወረቀቱ ግማሹን ያህል የሚሆነው ምንድነው ሐፊዘል ቁርአን መሆን ይላል። አላህ ያሳካላችሁ እና ኡስታዛችን ታሊቅ ያርጉበት። ቢስሚላህ ደስ ይላል አክቹአሊ ግቦቹ። ግን አሁንም እኔ ሐቂቀተን አላህ ውስጣችሁ ላይ የሚሰርጽ ያድርግልኝ። ግን ስቲል ፍሪ ታይም እንፈልጋለን። በዚህ አስቸኳይ ሳይሆን ቤት ቁጭ ብለን 30 ደቂቃ እንስጠው ለሐያታችን። ስቲቨን ኮቪ የሚባል አንድ አውሮፓዊ ምሁር አለ እና the 7 habits of highly effective individuals የሚል አንድ ቆንጆ ጽሑፍ መጽሐፍ ጽፏል። ተጽዕኖ ያሳደሩ ሰዎች 7 ዋና ዋና ባህሪ ያላቸው ይላል። ከነዚህ ሲጠቅስ ሲመጣና የመጨረሻው the 7th habit የመጨረሻው habit sharp soul መጋዙ ሳል ቁመስ ለሐያትህ ሩህን እንዳዲስ ደሳ መጋዝ አንዳንዱ መጋዝህን ሳለው ስትለው ቢዚ ነኝ ይላል። ቶሎ ግን አይቆርጥለትም እኮ ሲገዘግዝ ይውላል። 5 ደቂቃ ግን ወስዶ ቢስለው 10 ዛፍ አንዴ ይቆርጣል። መጋዙን ቶሎ መሳል አለበት። ነው ቢዚ ነኝ ይላል እኮ ቅድም ቢዚ ነኝ የሚለው አጅራለሁ እያለኝ ነበር አንዱ እንደም ቆመ ራስህን ማደስ አለበት። 30 ደቂቃ ቤታችን ነው ሰለ የህይወት ግቤ ምንድን ምን ሆነ ፈልጋለሁ አላህ ውስጣቸው የሚቀር ያደርገው ኢንሻአላህ። እኔ በጣም ብዙ ሰዎች አውቃለሁ ግባቸውን እንደ አዲስ የቀረጹ እንዲህ ሰው መሆን አለብኝ ወስነው የተነሱ ሰዎች አውቃለሁ። እንዲህ አይነት ሰው መሆን አለብኝ ስቴፑን እየተከተሉ ያለ ዓሊም ለመሆን ካሁኑ መቀራት ይጀምራል፣ በስቴፕ ይደርሳል። ስለዚህ አሁንም ግቦቻችሁ ጥሩ ናቸው፣ ግን ሞር ቤት ቁጭ ብለን የህይወት ግባችንን እንደ አዲስ እናስመርወላለሁ። አላህ የነያችሁት ከነያችሁት በላይ ይስጣችሁ። አንድ አውሮፓ ሀገር ውስጥ ነው አንድ ህፃን ገበሬዎቹ ጫማቸውን አውልቀው መንገድ ሲጠርጉ ያያል ጎዳና ላይ። ከሱ ዘመድ ጋር ወይም አጎት ጋር ነው እየሄደ ያለ። ከዛ ህፃኑ ምን አለ፣ ያው በቅንጦት ውስጥ የሚኖር ነው። እነዚህን ሰዎች ተመልከታል። ጫማቸውን አሁን ሰርቄ ልደብቀውና እንዴት እንደምንስቅባቸው ታያለህ አለው ላጎቱ። ጠፍቷቸው ሲደናበሩ ሊስቅ ነው እሱ። አጎቱ ጥሩ ሰው ነበርና ኖ እንዲህ ከምታስደነግጣቸው እንካ ብር ልስጥና ጫማቸው ውስጥ ከተትላቸው። ከዛ መጥተው ሲያዩት በደስታ ሲደነግጡ ያኔ መሳቅ ይሻላል። ትልቅ መልእክት ነው አይደል? ይህ ህፃን ልጅ ይህን ስሜት ይዞ አድጎ አሁን ዓለም ውስጥ ከሚገኙ ቻሪቲዎች ውስጥ የእርዳታ ድርጅቶች ውስጥ አንዱ ግለሰብ እና ድሆችን መርዳት ያላችሁ እህቶች አላህ ይወፍቃችሁ ለማለት ነው ኢንሻአላህ። እና አንዲት ጥያቄ በቀደምም ጋር የተያዘ ስለሆነ ላንሳት። በሞባይል ውስጥ ቁርአን መጫን ይቻላል ወይ? ይሄንስ የተጫነውን ሞባይል ያዘውን ቁርአን ያዘውን ሞባይል ሽንት ቤት ውስጥ ይዞ መግባት ይቻላል ወይ ነው የሚለው። በትናንት ወንድም ሁሴን ጋር እና እሱ እየሳቀን ነበረ። መልሱን ዓሊሙ ይስጡን ዶክተር ሰልማን አልዓውዳ ዶክተር ጣሪቅ ሰይዳ ምን ይላል? ተጠየቁ ይሄን ጥያቄ ወጣቱ ጠበቅ አድርጎ ነው የጠየቃቸው። ሽንት ቤት ውስጥ ቁርአን የያዘ ሞባይል ይዞ መግባት ይቻላል ወይ? አዎ ይቻላል። እንዴት ቁርአን ይዞ የለ እኮ ቁርአኑ ከላይ ያለ ነው የለም። እሱማ ግን ውስጥ አለው እኮ ሚሞሪው ውስጥ እንዴት ይዞ ይገባል ይላሉ ሸህ። ተፋጠጣቸው። ሸኹ ምን አልፈሰላቸው? አንተ ቁርአን ሐፍዘሃል አሉት። አዎ ትንሽ አፍዣለሁ። ለአንተ ሽንት ቤት መግባት ክልክል ነው አሉት። ውስጥ ሚሞሪው ውስጥ ስለሆነ ችግር የለም። ግን ስክሪኑ ላይ አላህ ምናምን የሚል ሙሐመድ የሚል ጽሑፍ ስክሪኑ ላይ የሚታይ ከሆነ የሚወጣ ከሆነ እሱን ይዘን አንግባ። ስዊች ኦፍ አድርገ ነው አሊያም ስክሪን ሴቨሩን እንቀይረው ኢንሻአላህ። ሻወር መውሰድ ይቻላል ወይ በረመዳን?
የእህቶች ጥያቄ ነው እያለኝ ቀዝቃዛ ሻወር ራስን መታጠብ ሳምንት ልጨምርላችሁ ሽቶ መቀባት ይቻላል ወይ? መፋቂያ መጠቀም ይቻላል ወይ? አሁን የተጠቀሱት ነገሮች ሁሉ ይቻላል ኢንሻአላህ። ሰውየው የፀጉር ቅባት መቀባት ይችላል። ምን ነው መዋብ እስልምና መሪ ፕሪንሲፕል ነው አይደል? አንድ ሰው ለነብዩ መጣና ምን አላቸው? እኔ ውብ ነገሮችን መልበስ ውብ ጫማዎች መጫመት እወዳለሁ። ይሄ ክብር ነው ኩራት ነው እንዴ አላቸው የአላህ መልእክተኛ። እንዴ ኢነላህ ጀሚል ዩሂቡል ጀማል፣ የአላህ ውብ ነው ውቦችን ነው የሚወደው። በቀን 5 ጊዜ ውዱ አድርግ ያለህ ምንድነው? ጽድት እንድትልኩ። ጥሩ ፈረንጅ ከተባለ በቀን 2 ነው ፊቱ የሚታጠብ ንጽህናውን የጠበቀ ነው ከተባለ። አንድ ካምፓስ ላይ ዛን መማርበት ዘይት አለ። ተማሪዎች ሲያወሩ ሰማል። እግሬን ካልታጠብኩ ሳምንቴ ይላል አንደኛው። እንዴ አንተ ቆሽሻል፣ እኔ በየ2 ቀኑ ካልታጠብኩ የሞትኩ ነው የሚመስለኝ ይላል። እሱም ጸድቶ ሞቶ እኮ ነው። ከዛ ከጎን ሌላ ሙስሊም ነበር ምን አለ? እንዴ አንተ በእኛማ በቀን 5 ጊዜ ነው የምንታጠብ አለ። እንዴት ብሎ ይመናል? እዚህ እና ጽዳት ውበት መጋገጥ የኢስላም ፓርት ነው። ጸጉሩን ቢቀባ ጺሞቹን ኖ ፕሮብለም ኢንሻአላህ በረመዳን ችግር የለውም። ናም ኢንሻአላህ ሰዓት እንዳለቀ እየጠቆሙኝ ነው። ግን 1-2 ደቂቃ የሆነች ነገር በለን ነው ያልኩትን ነው ደግሞ ሌላ አዲስ የለም። ብቻ በዚህ ረመዳን የተሻለ ሰው ሆነን ጀነትን ከሚያተርፉት ለመሆን እንዘጋጅ ኢንሻአላህ። ጀነት ሰሃቦች በጣም ያበዱላት ዓለም ናት ጀነት ማለት። ረሱል ሲናገሩ አንዲት የኹረል ዐይን በስተ ምስራቅ ብቅ ብትል ብርሃኗ መሬትን በሞላው ነበር። ወለለሲፉሃ ፊ ረእሲሃ ጸጉሯን ሸብ የምታደርግበት መሐረቧ ኸይሩን ሚነ ዱንያ ወማ ፊሃ ዱንያም ከያዛችው ነገር በላይ ዋጋ ያለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። አንድ የነቢያችን ሰለላሁ ዐለይሂ ወሰለም ከሰራዊታቸው ጋር ቆመው እያለ አንድ ጠላት ጃአ የተሰለለ ሾልኮ መጣ። የሙስሊሙ ሰራዊት ሊሰልል ነቢዩ ከርቀት አዩት። ይህን ሰው ወስዶ ሳያደርስ ይዞል የሚመጣ ማን ነው? ወለሁል ጀና ጀነት አለው ለሱ። ትልቅ ሽልማት ነው አይደል? አንድ ፈረሰኛ ሮጠ፣ ፈረሱን ወዲያው አስነስቶ፣ ሌላው በግመል። መጨረሻ አንድ ሰሃባ አለ ጀነት ነው የተባለ በምን ይሮጥ? በእግሬ ተያያዝኩት ይላል። ያን ሰው የያዘ ጀነት አለው። እንዴት ነው የምንሮጠው እኛ? ሲሉ መሮጥ ጀመርኩ ይላል። እንደምንም ፈረሱን ቀደምኩት ይላል። ግመሉ አሁንም ከፊት እየሮጠ ነው። ልቤ ልትፈነዳ ቀረበች፣ ግን ትዝ ሲለኝ ጀነት። አሁንም መሮጥ ጀመርኩ። ግመሉ ጋር እኩል ሆንኩ። አሁን ግመሉ ሊበልጠኝ ሲል ሳስብ የተቃለ የተገባልኝ አሁንም ጀነት ነው። ግመሉን ቀደምኩት ይላል። ተመልከቷቸው ስሜታቸው። መጨረሻ ወስጄ ያስኩት ደክሞኛል፣ እንደምንም እየጎተትኩ አምጥቼ ወደ ረሱል ላስጠጋው ስቀር ተሸወደኝና ሊያመልጠ የቀረበ ሩጫ ያስኩትና እንዴ ቆም አንተ እኮ ጀነቴ ነህ እንዴ ትቀልዳለህ እንዴ አንተ እኮ ጀነቴ ነህ የት ነው የምትሄደው? የዚህን ያህል ጀና ስለ ጀና ጉጉት አላቸው። ትልቅ አገር ናት። አላህ ከፈቀደ ሌላ ታይም ለንግድም አላህ ስመጣ ስለ ጀና ኢንሻአላህ ፕሮግራም እንሰራለን የሚል ተስፋ አለኝ። አላህ የጀነት ሰዎች አድርገን ዱንያ ላይ እንደተገናኘ አኺራ ጀነት ውስጥ ይሰብስበን። ረመዳንን በሰላም ተጠቅመው አምርተውበት አትርፈውበት ከሚወጡት አላህ ያድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. السلام عليكم.